ዛሬ ላወጋችሁ የፈለግኩት ቀይ ባህር ሲቀላ በሚል ርዕስ በዶክተር ፍርዳው ማሞ የተጻፈ መጽሐፍ ነው። መጽሐፉን ለእኔ ወዳጄ ዶክተር ስለሺ ይትባረክ ላከልኝ። ገዝቶ ደራሲውን ማስፈረሙ ነው ላከልኝ። በአጋጣሚ ከዶክተር ፍርዳው ጋር አንድ አይነት ህይወት ተጋርተናል። ያንን የምጽዋውን ጦርነት አብረን ነበርን። እኔ ወይ በአራት በአምስት ቀን ላይ ስገላገል ሌሎች ሁለታት በሙሉ ዶክተር ፍርዳው እዛው ነበረ። ስለዚህም በፍጥነት ማንበብ ነበረብኝ እይታውን ለመጋራት። ትልቁ ነገር እዚህ መጽሐፍ ላይ በአንድ መራር በሆነ ጦርነት ወቅት አንድ ዶክተር አንድ የሕክምና ባለሙያ ከባልደረቦቹ ጋር ምን ይሰራል ነው። ቃታ አይስቡም። ቃታ ተስቦባቸው ግን አሳዛኝ በሆነ ሁኔታ የቆሰሉ ጉዳት የደረሰባቸው ሰዎች እነሱ ጋር መምጣታቸው አይቀርም። ለእነሱ የሚሰጡትን ሕክምና ነው የሚያሳየን። እያንዳንዷን ዶክተር ፍርዳው የሚጠራቸውን ቦታዎች አውቃቸዋለሁኝ። ምጽዋ ሆስፒታልን አውቀዋለሁኝ። በሆስፒታሉ በስተቀኝ በኩል የእኛ የባህር ኃይል ሆስፒታል ነበር። እዚህም ላይ ገልጸዋል። ስለዚህም የሕክምና አዋቂዎቹ ሲወጡም ሲገቡም ባይን አውቃቸዋለሁኝ። ምናልባትም ከማውቃቸው ሰዎች መሀል አንዱ ዶክተር ፍርዳው ይሆናል ብዬ ገምታለሁኝ። ዶክተር ፍርዳው ልምዱን ሲያጋራን መጀመሪያ ሌሎች ቦታዎች ላይ ነው ኤርትራ ውስጥ የሰራው። አዲቀይ አካባቢ፣ ከአዲቀይም ቀደም ብሎ ሌላ ቦታ ይሰራና ከዛ ወደ አዲቀይ ይመጣል። አዲቀይ መጥቶ ወጣትነት የሚያመጣውን እችለዋለሁ ፈተናንና ችሎ ለመታየት የመጨረሻውን ጥረት ማድረግ፣ ግን በዙሪያው ያለውን ደግሞ ከባድ አስቸጋሪ የሆነን ነገር ልብ ብሎ አለማየት አስተውያለሁ። አሁን አዲቀይ ላይ አንዷ ሴት የሳሆ ማህበረሰብ ተወላጅ ናት። የምጥ ችግር ያጋጥማታል። ሌሎች የሕክምና ምርመራዊ ተደርገውላት ወደዱም ጠሉ የቀዶ ሕክምና እንዲደረግላት አስመራ መሄድ ነበረባት። ከአዲቀይ ወደ አስመራ ለመሄድ 110 ኪሎ ሜትር አለ። በ110 ኪሎ ሜትር ውስጥ ደግሞ አደጋ አለ። አደጋውን ፍራቻ በአጀብ ነው እንዲህ አይነት ችግሮች ሲኖሩ የሚካሄደው። የሚያሳዝነው አጋጣሚ ግን አጀቡም ሳይሳካ ቀርቶ ሰዎቹም አስመራ ሳይደርሱ ይሞታሉ። ይህንን አይነት ሞት ይቺ የሳሆ ሴት ከምትሞት ለምን እኔ ኃላፊነቱን አልወስድም ይላል። የሚያግዙት መኪና ደግሞ ያቀርቡለታል። አብረ ሄዳለሁ የሚሉ ሌሎች ወገኖች እነሱና ፈተናውን በህይወት ውስጥ ከባድ የሆነውን ፈተና ለመጀመሪያ ጊዜ እዛ ነው የተጋፈጠው። ጉዞ ይጀምራል። ምናልባትም ከዳን በሚል የቀይ መስቀል አርማን ያውለበልባል መኪናው ላይ። ሻቢያዎቹ ባዩት እንዳይጎዱት፣ አብዮታዊ ሰራዊትም እንዳይነካው ነው። ግን በዛን ጊዜ እንደዚህ አይነት ነገር የለም። ምክንያቱም ሻቢያም ሊሸውዱ ነው ብሎ ሊመታ ይችላል። አብዮታዊ ሰራዊትም ደግሞ እንዲህ ተመሳስለው መጡ እንዴ ብሎ ሊመታ ይችላል። እዛ ጋር በጣም አስቸጋሪ መራር የሆነ ፈተና አለ። ሁሉም ደግሞ እርስ በራስ ስለሚሸዋወዱ ወደዱም ጠሉ አንዱ ሌላውን ላለመሸወድ የመጨረሻውን ጥንቃቄ ማድረግ አለበት። ስለዚህ ይቺ የሳሆ ሰው ሴት ህመምተኛ መሆኗን የሚያውቀው ዶክተር ፍርዳው ብቻ ነው። ስለዚህም ያንን መራር አስቸጋሪና ፈታኝ ጊዜ አልፎ አስመራ መግቢያ አካባቢ ላይ ዘቦች ይዙታል፣ ይጨክኑበታል። መጨካከኑ የግድ ነው። በቃ እዛ ጋር ከትግል ጋር የተያያዘ አሁን ከጤናና ሰው ማዳን ካለማዳን ጋር ሳይሆን በዚህ ሸንቁረው ገብተው ጉድ ቢሰሩኝስ ነው የሚለው የሰራዊቱ አባል። ሻቢያውም በእንዲህ መልኩ ራሱን መከላከል ይፈልጋልና በጣም አስቸጋሪውን ጊዜ አልፎ አስመራ ይዞ ገብቶ እንደመታደል የቀዶ ሕክምና ባለሙያዎች ሴትዮዋ ረድተዋት ማህፀኗን የሚያስወግዷታል። ከዚህ በኋላ የመውለድ የላትም። ልጇ ሞቷል። በቀዶ ሕክምና ወቅት ያወጡላታል። ትድናለች። አሁን ይህን ሳነብ እንዲህ አይነቱ መስዋዕትነት የተከፈለው ምዕራቡ ዓለም ውስጥ ቢሆን፣ እንዲህ አይነቱ መስዋዕትነት የተከፈለው እንዲህ አይነቱ ትልቅ የሕክምና ባለሙያ ሊወጣው በሚችለው መንገድ ሁሉ ጥሮ የሰው ሕይወትን ማትረፍ እንደሚቻል የተደረገው ዩናይትድ ስቴትስ ቢሆን ዶክተር ፍርዳው ትልቅ ሞገስ በተሰጠው ነበር።
እኛ አልተረጋጋንም። ሁሌም በራችን መኳኳቱ አልቆመም። ስለሆነም ማንም ምንም ልብ ሳይለው ለራሱ ግን ትልቅ እርካታ አግኝቶ እልባቱ ላይ ደረሰ። እንግዲህ ይሄንን የመጀመሪያው ምዕራፍ ላይ ሳይ መጽሐፉ ጨምዶ ያዘኝ። አብረን የነበርንበትን ጦርነት ደግሞ አብረንያ ቀይ ባህር ሲቀላ ምጽዋ በሆስፒታል ውስጥ ተመድበው ምናልባትም 4 ኪሎ ሜትር ሄደው ነው መኖሪያቸው የሚደርሱት ዶክተር ፍርዳወቅ። እንጥቡሎ ይሉታል፣ አለበለዚያ ምስጥ አለት ይለዋል። ውብ የሆነ ደሴት ነው። የተሻለ ህይወት የሚኖረው ማህበረሰብ የሚኖርበት አካባቢ ነው። ጥሩና ጸጥ ያለ ነው። ለሕክምና አዋቂዎች በተለይ መልካም የረፍት ጊዜ፣ ጥሩ የማንበቢያ ጊዜ፣ ሙቀት ወር ደግሞ ሲወጣ አንገርቡን አድርጎ የተዝናና በደስታ የሚኖርበት አካባቢ ነው። እሱም ወዶት ይናገራል። ኢትዮጵያ ውስጥ ያሉ ሆስፒታሎች ሁሉ የላቀ ነው ይላል የምጽዋ ሆስፒታል። በእውነት ነው። ኢትዮጵያ ውስጥ ካሉ ሆስፒታሎች በሙሉ የላቀ ነው። ውበቱም ግርማውም ማራኪ ነው። ለዛ ሞቃታማ ምድር ደግሞ እንዲስማማ ተደርጎ ነው የተገነባው። ምናልባት ኢትዮጵያ ሌላ ቦታ ላይ እንደዚህ አይነት ሆስፒታል ገንብታ አታውቅም። ራስ ደስታ ሆስፒታል ስትሄዱ የጣሊያን ስሪት የነበረ የሚኒሊክ ዘመንን የሚያሳይ ነው። ቀዳማዊ ሥላሴ ወይም የካቲት 12 ስትሄዱ አሁንም የጣሊያን እጅ ያለበት ስራዎች ነው የምታዩት። በሆስፒታል በኩል ግንባታ የተሳካልን ምናልባት ድሮ ልዑል መኮንን የሚባል አሁን በኋላ ደግሞ ጥቁር አንበሳ ሆስፒታል ብለው የገነቡት ነው። እሱም ተጨናንቋል። እዚህ ላይ ተግተን የሰራነው ነገር የለም። እንግዲህ ወደድንም ጠላ እንደዚህ አይነቱን ነገር ለመገንባት አቅም ይጠይቃል። በወቅቱ ግን አቅም ኖሮ ተሰርቶ ዶክተር ፍርዳወቅም የሚወደው ሆስፒታል ሆኖ በጥሩ ሁኔታ ሕክምና እየሰሩ ያለ ጥር 30 ቀን ጦርነቱ ጀመረ። እነሱ ሕክምና ስራቸውን እየሰሩ ከርቀት ጠሽጠሽ ጠሽጠሽ እያለ እየቀረበ ብም ደደደደጉ እያለ ቁስለኛ መጋጋዝ ጀመረ። ሆስፒታሉ በቁስለኛ ተጨናነቀ። ውጊያው ግራር ድረስ ደርሶ እነሱ በተቻላቸው መጠን ህሙማኑን ለማከም ለማገዝ የመጨረሻውን ጥረት ያደርጋሉ። በእንዲህ አይነት መስዋዕትነት ሲከፈል እዛው ሆስፒታሉ ቆሜ በመድፍ ሲመታ ሁሉ አይቻለኝ። አስደንጋጭ ነው። በእንዲህ አይነት ሁኔታ ላይ ግን ዶክተር ፍርዳወቅ ወደ ምጽዋ ባህር ኃይል መደብ በሰዎቹ ወይም የሕክምና አብረውት የነበሩ የሕክምና ባለሙያዎች ሲጓዙ እሱ እነዚህም በሽተኞች ይቻቸው አልሄድም ይላል። የገረመኝ ሊያ የምትባል በጣም ድንቅ የሆነ ሴት አለች፣ ነርስ ናት። እሷም ካንተ ጋር እቆያለሁ ብላ ታግዛቸው ጀመር። አቅማቸው በፈቀደ መጠን አምላክ ምሕረቱን እንዲያወርድ ሰላሙን እንዲፈጥር በህሙማኑም ላይ መረጋጋትን እንዲፈጥር እስከ መጸለይ ደርሰዋል። ሊያ በትግርኛ ጸሎቷን ስታወርደው ፖለቲክ ነው የሚለው። በጣም ታዘንበዋለች ይላል። ማንም ቋንቋውን ለሚሰማ ሰው ልብን የሚነካ ነው። በሙያ በሚያስደንቅ ሁኔታ ትልቅ አስተዋጽኦ አድርጋለች። ሊያም በተመለከተ ዶክተር ታሪኩ፣ ዶክተር አክሊሉ፣ ዶክተር ፍርዳወቅ፣ ዶክተር ግርማም ይመሰክሩላታል። የዛው አካባቢ ተወላጅ ናት። በሚደንቅ መልኩ ግን ለሙያ በደንብ የቆመች አቅም በፈቀደ መጠን በሽተኞች እሷ ባለችበት ቦታ ላይ ሁሉ ደህንነት እንዲሰማቸው የሚያስፈልገው እንዲቀርብላቸው እየተደረገ ጦርነቱ እየተጧጧፈ እነሱ ደጅ ላይ ደረሰ። ግራር ምናልባትም የ1 ኪሎ ሜትር ርቀት ላይ ቢሆኑ አርቄ ሳስበው ነው። እንዲያውም የ500 ሜትር ልንለው እንችላለን። ቅርብ ነው። ስለዚህም እነሱም ደግሞ ወደ ምጽዋ ባህር ኃይል መደብ ገቡ። ባህር ኃይል መደቡ ሲገቡ ያረፉት የኢትዮጵያ ባህር ኃይል መኮንኖች ክለብ ውስጥ ነው። ዶክተር ፍርዳወቅ ቀደም ብሎ እንግዲህ የመኮንን ጓደኞች የመርከበኞች ምን ቢኖረው ኖሮ ውስጡን ያውቀው ነበር። ሳያውቀው ነው እዛ የገባው። አንደርግራውንድ ሌላ አሳር ሌላ ፈተና እዛ ውስጥ ገጠማቸው።
አንደርግራውንድ ውስጥ እንዳሉ 1036 የምትባል ጀልባ ቁስለኞችን ይዛ ለመውጣት ትጠጋና ራምፓን ትከፍታለች። ከንፈር ወይም ድልድይ ነው። ስትከፍት ቁስለኞች ይገባሉ። ቁስለኞች ከገቡ በኋላ ራምፓን ከድና ከሕክምና ባለሙያዎች ጋር መውጣት ነው። ይህ ተደርጎ ራምፓን ከድና ወደኋላ ለመቅዘፍ ስትሞክር የውሃው ከፍታ ቀንሶ ስለነበር ምድር ነክታለች። መቅዘፊያው ውሃውን አይነካውም። ወደኋላ መሸሽ አትችልም። በዚህ ሰዓት ሻዕቢያዎች ይደርሳሉ ይላል። በነገራችን ላይ ይህ ከመሆኑ በፊት እንዲህ አይነት እንቅስቃሴ ላይ ያለች ከመመታቷ ምናልባትም ጥቂት ደቂቃዎች ቀደም ብሎ እዛ ቦታ ላይ ነበርኩኝ። እኔ ወደ ግሪን ላይት ነው እያየኋት የሄድኩት። አደጋ ላይ እንደሆነች ገብቶኛል። ዶክተር ፍርዳወቅ ሲያወጋን ራምፓን ከድና እንደ ድልድይ የዘረጋችውን አካል ከድና ወደኋላ ለማፈግፈግ ስትል ቀጣለች። የሻዕቢያ ታንክ ነው። የሻዕቢያ ታንክ ደርሶ አፈሙዙ ልክ እኛ ላይ ሲያነጣጥር የሕክምና ባለሙያዎች ነን የሕክምና አሁን እዚህ ጋር ጭንቅላቱ በጣም ፈጠነ። ባለሙያዎች ነን ብሎ ነጭ ጋዋኑን ለብሷል። ዘሎ ባህር ሲገባ ሰላማዊት የምትባል ወንድሞቿ ቤተሰቦቿ አደራ ያሏት ነርስ አለች። እሷን ይዞ ባህር ይገባል። ደግነቱ ቀይ ባህር ላይ ትንሽ ሰውን ከያዝከው መንሳፍ ይችላል። ሰላማዊት ዋና አትችልም። ፍርዳወቅ ድሮም ቀይ ባህር ላይ የመዋኘት እድል ስለነበረ ዋና ያውቃል እና ውሃው ትንሽ ልታግዘው ከቻልክ ሊያንሳፍፍ ይችላል። ሰላማዊትንም ያድናታል። ልክ የሕክምና ባለሙያዎች መሆኑን ሲያቅ ግን ተኳሹ አቁሙ ይላል። ይህ እንግዲህ የመጨረሻ የተማረኩበት ሰዓት ነው። እዚህ ጋር እኔ ማቃቸውን ደሞ አንዳንድ ነገር ሊጨምር ምናልባት ከአንድ 15 ዓመት በፊት ሌፍትናንት ጥግነህ ጫኔ የሚባል ባህር ኃይል መደብ ውስጥ የባህር ኃይል መደብ የገነሪ ዲፓርትመንት ኃላፊ የነበረ ሰው አገኘኝ። አዲስ አበባ አገኘኝና እንደው አንድ ቀን ታሪክ ብታበቃው ደስ ይለኛል ዘነበ አለኝ። እሺ አልኩት። ምንድን ነው ልትነግረኝ የፈለግከው አልኩት። አሁን ያለሁት አለ ሱዳን ነው። ሱዳን ውስጥ ሪፊውጂ ካምፕ ውስጥ ካሉ ሰራተኞች መካከል አንዱ ነኝ። በርካታ ኤርትራን ስደተኞችን እየተቀበልኩ ነው አለኝ። ወንድሜ ባቡ በተቻለህ መጠን ጥሩ አድርገህ ልታስተናግዳቸው ሞክር፣ ፍቅርም አክብሮትን ብትሰጣቸው ማለፊያ ነው አልኩት። አረገዋለሁ ዘነበ አለኝ። ግን አንድ በጦርነቱ ወቅት ያጋጠመኝን ነገር ለአንተ ለታሪክ ምስክርነት ብነግርህ ማለፊያ ነው አለኝ። እሺ ንገረኝ አልኩት። ጀነራል ጥላሁን ክፍሌን በተመለከተ አያሌ ወንጀላዎች አየር ላይ ተለቆ ሰምቻለሁኝ። በዚህ በጣም ሀዘንተኛ ነኝ አለኝ። ለምን አልኩት። እኔ መድፍ አስተኳሽ ነበርኩ ናቫል ቤዝ ውስጥ። መድፍ በማስተኩስበት ጊዜ አቧራ ይቦናል። ይሄን አቧራ አይተው ጀነራሉ አቁሙ ብለውን እንዲህ አይነት ተኩስ ከመተኮሳችሁ በፊት ይሄን አካባቢ በነዳጅ ወይም በውሃ ልታጨቀዩት ይገባል። ይሄን ሳታረግ ብተኩስ ጠላት አቧራውን አይቶ በዛ ኢላማ መሰረት ድራሻችሁን ያጠፋዋል። አሁን ይሄን አካባቢ ለቃችሁ ሂዱ አሉን አለ። ለቀን ሄድን። ያ አካባቢ ተመታ። እኚህ መኮንን እንዲህ አይነት ወታደራዊ ብቃታቸውን አልፈው ሲሄዱ አስተምረውን እኛን ያዳኑ ሰው አገር ከርተዋል ብዬ ማመን አልፈልግም። ብዙ ጊዜ እሳቸው ላይ ወርዱባቸዋል። ይሄ ልክ አይደለም አለ። ለእኔ ልክ አይደለም፣ እውነት ነው። በነገራችን ላይ እዛ ተሸነፈው አካባቢ ላይ አትገኝ። ከተገኘ ሁልጊዜም እንደ ርቢው አንተ ላይ ነው የሚወርደው። አሁን ጀነራል ተሾመን አውቃቸዋለሁ። የ6ኛ ክፍለ ጦር ዋና አዛዥን በአካል ተገናኝተን እናውቃለን። 6ኛ ክፍለ ጦር የስፖርት እንቅስቃሴ በሚኖር ጊዜ ቪዲዮም ቀርጽላቸው ነው የነበርኩ። የተለያዩ ስራዎች ለመስራት ሄጄ አውቃለሁ። መስዋዕትነቱን ስለተቀበሉ ነው ከፍ ያሉት። መራር ነበር የሳቸው። የእኛም ጀነራሎች እኮ ወድቀዋል። ኮሞዶር ጌታቸው ስዩም፣ ኮሞዶር በለገ በለጠ፣ ሌሎችም አያሌዎቹ መስዋዕትነትን ከፍለዋል። እኚህ በሕይወት ተርፈው ሻዕቢያ ስለያዛቸው ግን ተጠቅረዋል ነው የሚለኝ። ይገባኛል። ጦርነቱን እኮ ተሸነፍ ነው የካቲት ወር
በ82 ዓመተ ምህረት ምጽዋ በተደረገ ጊዜ አይደለም። ጦርነት ሽንፈት የሚጀምረው ከግንቦት 8 ነው። ግንቦት 8 81 ጀምሮ ኢትዮጵያ አሉኝ የምትላቸው ጀነራሎች መከላከያ ሚኒስቴር ውስጥ ራሳቸውን ገደሉ። ከዛ ሁለተኛ አብዮታዊ ሰራዊት ደግሞ የነበሩትን ከፍተኛ አዛዦች 102ኛ አስወገዳቸው። የተረፉትና ለፍርድ የቀረቡትን ሰው ያለ ፍርድ በኮሎኔል መንግስቱ ኃይለማርያም ውሳኔ እንዳውም አንድ ንባቤ ላይ እነ ፍቅረ ስላሴ ሁሌም መጥፎ ስራ ሲኖር ለእኔ ይተውሉኛል ብለው ነው ያስወግዷቸው ኮሎኔል መንግስቱ። ይሄ ሁሉ ጀነራል ባለቀበት ቦታ እንዴት አድርገህ ነው አማጺውን አሸንፈህ ድል ልታገኝ የምትችለው? በህይወት ውስጥ ያሉ ጀነራሎቻችን ምን ያህል የሞራል ብቃት ይኖራቸዋል? አሁን ሁሉም የጻፉትን አንብቤያለሁ። ይሄን አያነሱትም። ይህንን በንጽጽር ልንመረምረው ይገባል። እና ጥላሁን ክፍሌ እንዲህ አይነት መጠልሸት አይገባቸውም። አደራህን ዘነበ፣ ጊዜው አጋጣሚ ሁኔታ ሲፈቅድልህ አየር ላይ አውላ ብሎኝ ሌፍትናንት ጥግነህ ጫኔ ነግሮኝ ነበር። ነው ዛሬ ተነፈስኩ። ዶክተር ዳዊት ማሞ ይማረካል። ሻዕቢያዎቹ የሕክምና ባለሙያዎቹን ከሌላው የኢሰፓንም አባሎች እንደዚህ ያው ያጠራሉ። ይሄ የታወቀ ነው። ተደብቀህም ብትቀር የሚጠቁምብህ ይኖራል። እንደዚህ አይነት ስቃይ ላይ አንዱ ሌላውን አሳልፎ መስጠት ያለ ባህል አስደንጋጭ ነው። ይኖራል በቃ እንደዚህ አይነት ነገር እና ተራ ሴል መሆንህ ይረሳና ኢሰፓ በሚለው ብቻ ተጠቁረህ ልትወገድ ትችላለህ። ቀላል አባሎች አልነበሩብንም ይላል። አያሌ ሕክምና ባለሙያዎች ከእሱ ጋር ተማክረው ወደ እምኩሎ ይጓዛሉ። እምኩሎ በዶጋሌ መስመር ምናልባትም ወደ አስመራ መስመር 8-9 ኪሎ ሜትር ርቀት ላይ ነው። ጫካ አለ። ምንም አይነት አደጋ እንዳይደርስባቸው ሻዕቢያ ሲጠነቀቅላቸው ነው። ትክክል ነው ያደረገው። ለዕለታት እዛ ቆዩ። ያገኙትን በሉ። መሬት ላይ ነው የተኙት። እንግዲህ የለበሷት ጋውን ካልሆነ በስተቀር ምንም ነገር የላቸውም። ይሄ በቃ እንደዚህ አይነት ቦታ ላይ ቅንጦት ነው። ትልቁ ነገር በህይወት መትረፍ ነው። ከዛ መዓት ተርፈህ የራስህ ጌታ የምትሆንበትን መልካሙን ጊዜ እየተመኘህ በህይወት ጽናቱ የምቆይበት ጊዜ ነው። እንዲህ አይነቱን ፈተና 8 ቀን ካሳለፉ በኋላ አንዴ የኢትዮጵያ አየር ላይ አንጃበበባቸው። ሻዕቢያ እንደሚመታ ይገባዋል። ስለዚህም በሚቀጥለው ወደ ዶጋሊ እንዲሸሹ አደረገና ዶጋሊ ደግሞ ሌላ ደን ውስጥ እንዲቆዩ ሆነ። ዶጋሊ እነ ስመጥሩ ራስ አሉላ አባነጋ በአንድ ቀን ወደ 500 ጣሊያኖች የፈጁበት ትልቅ ታሪካዊ ቦታ ነው። ምንም መታሰቢያ የለውም። በዚህ ላይ ፍርዳውቅ ያብከነክነዋል፣ ያነሳል። ኢትዮጵያ የሆኑ ነገሮችን እንትን ይላል። በዚህ በኩል ጥሩ ተሳታፊና በሚሰማው ደረጃ ተንታኙ ዶክተር ግርማ ነው። ሌሎቹ ጸጥታውን መርጠውታል። ትክክልም ናቸው። አሁን ዶክተር ታሪኩ፣ ዶክተር አክሊሉ በሙያቸው ስትመጣ ትልቅ አስተዋጽኦ አላቸው። የሚችሉትን ሁሉ ያደርጋሉ። በሚያሳዝን መልኩ ግን ምንም ነገር ትንፍሽ አይሉም። ምክንያቱም ያውቁታል፣ ጠላት እጅ ላይ ነው ያሉት። አሁን ያንተ አቋም አይደለም የሚፈልገው፣ የምታከብረው የጠላትን አቋም ነው። እና ፍርዳውቅ ካስተዳደጉም ይመስለኛል በነጻነት ይናገራል። የሚያምነውን ሀሳብ ይሰነዝራል፣ ይከራከራል። ብዙ ጊዜ በዚህ ረገድ ከዶክተር ግርማ ጋር ነው የሚወያዩት። ሌሎቹ ግን አድማጮች ነበሩ። ስምንት ቀን ከፈጀ ጦርነት በኋላ ምጽዋ ሙሉ በሙሉ በሻዕቢያ ቁጥጥር ስር ሆነ። ይህን ካየ በኋላ ዶክተር ፍርዳውቅ ወደ ቤት ይመለሳለሁ አለ። ዶክተር ግርማም አብሮት ይሄዳል። አብሮ ሲሄድ ዶክተር ፍርዳውቅ ኔቲቭ በሆነ ቋንቋ የመናገር አቅም አለው። ከአዲስ አበባ በልጅነቱ ነው አስመራ የገባው። የሃይስኩልም ትምህርቱን የተማረው ከዛም በኋላ ለሕክምና አዲስ አበባ መቶ ጥቁር አንበሳ ከመማሩ ውጪ ሌላው በሙሉ ኤርትራዊ ነው። የኤርትራ አካል ነው። ስለዚህም
ትምህርት ቤትም ከጥቁር አንበሳ ተመርቆ የመጀመሪያ ዲግሪውን ጠቅላላ ሐኪም ሲመረቅ ምረጥ ሲሉት ኤርትራ ነው ያለው። ብዙዎቹ ኤርትራና ትግራይም በወቅቱ አይመርጡም ነበረ። አካባቢው የጦርነት ቀጠና ነው። ስለዚህ እንዲህ አይነት ቦታ ላይ አይመረጥም። እሱ ግን ከህይወቱ ጋር የተሳሰረ እውነት ስላለው ወደዛ ሄደ። ለዚህም ቋንቋው የራሱ ነው፣ ያውቀዋል። ኔቲቭን ያህል ነው የሚያወራው። ለግርማ ምንድን ነው ያለው? ምንም አይነት ጥያቄ ሲጠየቅ እንዳትናገር አንተ ዝም በል እኔን የምመልሰው ይለዋል። በዚህ ተስማምተው ከዶጋሊ 20 ምናምን ኪሎ ሜትር ነው ወደ ምጽዋ በእግራቸው ይጓዛሉ። ምንም አደጋ አላጋጠማቸውም። በአጋጣሚ መንገድ ላይ ታጋዮች አጋጥሞ ቲሴራ አሏቸው። መታወቂያ ነው። በስምምነታቸው መሰረት ዶክተር ግርማ ዝም ይላል። የሚያናግረው ፍርዳወቀ ነው። ፍርዳወቀ ያናግራቸዋል። የት ነበራችሁ? ምንድናችሁ? ያስታውቃል። የሕክምና ባለሙያዎች ናቸው። መታወቂያቸውም ይመሰክራል። ወደ ቤታችን እንሄድ ነው ሲሉ ያን አጣርተው እንዲያልፉ አደረጓቸው። አሁን ከሻዕቢያ የሕክምና ባለሙያዎች ጋር የሚተዋወቁበት ሁኔታዎች የተፈጠረ መጣ። የጤና አገልግሎት እንዲሰጡም ተጠየቁ። ትልቅ ብቃታቸውን ያሳዩበት አጋጣሚ ነው ይሄ። የትም ቦታ ላይ የሰው ልጅ ማዳን ነው ግባቸው። ይሄ እጅግ በጣም ትልቅ ሞገስ ሊያሰጣቸው የሚገባ ነገር ነው። እነዚህ ሰዎች በሕይወት ካሉ ምናልባት ዶክተር ታሪኩ፣ ዶክተር አክሊሉ፣ ዶክተር ግርማ ፍራውቅ በቅርብ ቃለ ምልልስ ሰጣቸዋለሁ። ሊያ ያለችው ኤርትራ ነው። ትልቅ አስተዋጽኦ አድርገዋል። ኤርፎርስ አንድ ቦታ ላይ ኃይለኛ ምት መታ። የሻዕቢያን ወታደር ሲመታ ቁስለኛው ጤና ጣቢያው በቁስለኛ ተጥለቀለቀ ይላል። በዚህ ጊዜ ሁሉም እነዚህ ቀደም ብዬ የጠራኋቸው የሕክምና አዋቂዎች አቅማቸው ፈቀደ መጠን እነዛን ቁስለኞች ለማዳን ጥረት ያደርጋሉ። ስነ ልቦናውም ስለሚያውቅ ፍርዳወቅ በአቅማቸው የፈቀደ መጠን ምንም አታውሩ፣ በአማርኛ ተናጋሪ ዶክተር መታከም ስነ ልቦናቸውን ያዘበራርቀዋል። ስለዚህ በምትችሉት ሁሉ አግዟቸው እንጂ ቋንቋን አታክሉበት ይላል። ከእነሱ መሃል ትግርኛን የሚችለው ዶክተር ፍራውቅ ብቻ ነው። ይህን እያደረገ እያለ ዶክተር ሃንገሶም የሚባል በሻዕቢያ ውስጥ ሲኒየር የሕክምና ባለሙያ አልወደደውም። የሰራዊቱን ሚስጥር ያዩታል። ወደፊት መጻፋቸው አይቀርም። ስለዚህ ያን ለመከላከል በአስቸኳይ ኢትዮጵያውያኑ ከዚህ ሕክምና ጣቢያ እንዲባረሩ እንዲወጡ አድርግ ብሎ ዶክተር ብርሃንን የሚባል የእነሱን ሐኪም ይልከዋል። ዶክተር ታሪኩ እዚህ ጋር ነው። እንዴ ይህን ሁሉ ህመምተኛ ትተን ሲል ግዴለም እኛ እንወጣዋለን አይነት ነገር ብለው እንዲሸኙ ያደርጓቸዋል። ወደ ቤታቸው ይሄዳሉ። በሚቀጥለው ቀን ወደ ሕክምና መመለስ የለብንም፣ ምክንያቱም አሁን እንድናያቸውም እንድናከማቸውም አልፈለጉም አሉ። ሲሯሯጡና ሲያግዙ ለሁለቱም ነው፣ ለሰራዊቱም፣ ለኢትዮጵያ ሰራዊትም ለሻዕቢያ አማጽያን ወታደሮችም እኩል ነው። ትልቅ የሙያ ብቃታቸውን ያስመሰከሩበት ነው። አሁን ይህንን ቢችል ጤና ጥበቃ ሚኒስቴር አስነብቦ ለእንደነዚህ አይነት የሕክምና ባለሙያዎች በአደባባይ ትልቅ ሞገስ ሊሰጣቸው ይገባል። ለሁሉም ነው። ያን ሞገስ ምናልባት ሊያ ናት አብራቸው ላትኖር የምትችለው፣ ለእሷም ሊላክላት ይገባል። ይህን እያደረጉ ሻዕቢያዎቹ ሚስጥራቸውን መደበቅ ነው የፈለጉት። ስለዚህም አስወጧቸው። ያውቃሉ በነገራችን ላይ የስልላ ምንም ባህሪ እንደሌላቸው ንጹሕ የሕክምና ባለሙያዎች መሆናቸውን ያውቃሉ፣ ግን አልፈለጉትም። ስለዚህም አመስግነው ወደ ጣለት ወደ ሰፈራቸው ጉዟቸውን ጀመሩ። የሚቀጥለው ቀን በጣም አስተዋይ የሆኑ ዶክተር መሐሪ የሚባሉ ቀደም ብለው የሚያውቋቸው ሰው የሕክምና ባለሙያና የሻዕቢያ ከፍተኛ የሕክምና ኃላፊ የሆኑ ሰው ናቸው። በደንብ የተማሩ ጉዳዮችን በተለያየ አቅጣጫ የሚያዩ በጣም ሩቅ ሀሳብ የሆኑ ሰው ናቸውና እነ ፍርዳወቅ ከእሳቸው ጋር ባደረጉት ውይይት በጣም ነው የተደሰቱት። እጅግም ነው ያከበሯቸው።
ትላንትና ግን እንደዚህ እኮ ብሎ ዶክተር አንገሶ ማባሮናል ብለው ሲሉት እኔም ቢሆን ይሄን አደርገዋለሁ ነው ያሉት። ከድርጅትህ በላይ የለም። የድርጅትህን ደህንነት መጠበቅ ነው። ኃይለኛ ቅስም የሚሰብር ዱላ የኢትዮጵያ አየር ኃይል አሳርፎባቸዋል። ያንን ኢትዮጵያ ማየታቸው ለነዚህ በተቃራኒው ላሉ ቡድኖች ደግሞ ህመም ነው። ስለዚህም እውነቱን ነገሯቸው። በእንዲህ አይነቱ ጦርነት ላይ የሚያጋጥማችሁ አሳዛኝ፣ ዘግናኝ፣ አስደንጋጭ ነገርም ይኖራል። አሁን የአንዱ ልጅ ጣላት አካባቢ ተወልዶ ያደገ የ16 ዓመት ልጅ ሙሳኢል የሚባል ወጣት ጣለት በምዘዋወር ጊዜ አየሁት ይላል ዶክተር ፍርዳወቅ። ከአባቱ ጋር ቀድሞ ሰላምታ ነበረው። እንደ አባት የሉም እንደ ስለው ሞተ ይላል። እናቱ የሉም፣ እናቱ አስመራ ሄደዋል። በምን እንዴት ሆነው ሞቱ ብሎ ተደናግጦ ሲጠይቀው የቦምብ ይሁን የጥይት ፍንጣሪ ሆድቃውን መታው፣ ብዙ ደም ፈሰሰው። ከዛ በኋላ እዚህ ጋር ቆፍሬ ቀበርኩት ይላል ብቻውን። የጦርነትን አስከፊነት እዚህ ጋር የአንድ 16 ዓመት ልጅ አባቱን ገንዞ ቆፍሮ የማንም እገዛ ሳይኖር ቆፍሬ ቀበርኩት። ይሄ አትክልት ቦታ ታውቋለህ? ድሮ ውሃ የሚያጠጣው እዛ ጋር ቀበርኩት። ጥዬ መሄድ ፈልጌ ነበር፣ ግን አባቴን የከዳው ኃይል ስሜት ይሰማኛል አይነት ነገር አለ እና ፍርዳወቅ በጣም ነው ውስጡን የነካው። ወዳጅነት መስርተው መጥቶ እንዲጎበኘው አድርጎ ምግብ በጋራ የሚበሉበት ምን የሚሉበት ሁኔታ ፈጥረው ሄደዋልና ሁሉን አታወራውም። በጣም ፈታኝ ነው። ያም ሆነ ይህ ቃታ የማይስብ ሰዎችን ማዳን ግቡ የሆነ ሐኪም ምን ያህል መስዋዕትነት ይከፍላል ይህ መጽሐፍ ጥሩ አድርጎ ያሳያል። ይህ የባህር ኃይል ትክክለኛው ዩኒፎርም ነው። ከሲማን ሪክሩት እስከ ሊዲንግ ሲማን ድረስ ያሉ መርከበኞች የሚለብሱት ነው። ለማስታወሻ ያስቀመጥኩት ነው። እርግጠኛ ነኝ ባለቤቱ ሊዲንግ ሲማን እስክንድር ገብረ ዮሐንስ ነው የሚሆነው። ለፎቶግራፍ ውሻ አምጥቼው አሁን ለብሼው ልነሳና ወይም እዚህ ጋር ስቀርጽ ለብሼው ቀረጻ ላካሄድ ብዬ ስሞክር እኔ ወፍሬያለሁ፣ ልብሱ እዛው ጋር ነው የቆመው እና አንዱ የባህር ኃይል የደንብ ልብሳችን ነበር ይሄ። በጣም ምርጥ ነው። ይሄንን አንድ አይነት ክብረ በዓል ሲኖር የምንለብሰው ነው። ለምሳሌ ናቫል ዴይ ሲከበር ቀዝቃዛ ወቅት ላይ ከሆነ ይሄን እንለብሳለን። ሞቃታማ ደግሞ ከሆነ በእንዲሁ መልኩ የተሰራ የነጭ ጃምፐር አለን። ነጭ ጃምፐር እሱን እንለብሳለን እና ዛሬ ባህር የሚል ነገር ሳነሳ ዶክተር ፍርዳወቅ ይሄንን ካስቀመጥኩት ዓመታት ያስቆጠረ ልብስ እንደገና እንዳነሳና እንዳሳያችሁ አደረገኝ። እዚህ ትዝታዬ ላይ አንድ ነገር ላንሳ። እንደ መቋጫም ማነሳው በእንዲህ አይነት ጭካኔ በተሞላበት መተላለቅ ውስጥም ምን አይነት መተሳሰብ አለ የሚለውን ያሳያል። ምጽዋ እንቅስቃሴው በበፊቱ ደረጃ ባይሆንም ከፍተኛ እልቂት ነው የተካሄደበት። በርካታዎቹ ሞተዋል። ሙቶ መረጃውን ማመን ያስቸግራል እንጂ ታደሰ ቴሌ ሳልቫኖ 17,000 ወታደር ከምድር ጦር በእንዲህ አይነት መስዋዕትነት ተካፍሏል ነው የሚለው። በሺህ የሚቆጠሩ የባህር ኃይል አባሎችም እዚህ አይነት ጦርነት ላይ መስዋዕትነት ከፍለዋል። የናቫል ዴይ ይከበር ስለነበረ ወቅቱ እየደረሰ ስለነበር በርካታ እንግዶችም ነበሩ። በተወሰነ ደረጃ በመርከብ ለማጓጓዝ ተሞክሯል። እዛው የሞቱም አሉበት። እኔ እዛው ስለነበርኩ ማለት ነው። እዚህ አሁን የኤርፎርስን ሚና ነው ማንሳት ያለብኝ። የኢትዮጵያን አየር ኃይል ከባድ ቁጣ ነው የሚያወርደው። ሰውየው አፋፍ ላይ ቆሞ ታች ላለው ሰው ጋሊያ ይለዋል።
አቤት አቤት ይላል። ታች ያለው ሰውዬ እየሰራ ነው። አቤት አቤት መፈለጋ ነው ይመልስለታል። ቶሎ በል እናት ሞታለች ይላል። ምን ሆና ሞተች አለ እየደነገጠ። መብረቅ መቷት ሲል ዋይ እንዴት ትደንገጥ አለ። የኢትዮጵያ አየር ኃይል ድምፁ ብቻ ነብስ ከስጋህን ይለያየዋል። የሚገርመው ድምፁን የምሰማው ጀቷ መምታት ያለባትን መታ ስትሄድ ነው። በጦርነቱ ጊዜ ቀዝቃዛውን ወቅት የተመረጠው ጦርነቱን ለማካሄድ ከሳዑዲ አረቢያ በረሃዎች ካምሲን የሚባል ቀይ አሸዋ ምድርን የሚያለብስ እንደ ቡልኮ ተነስቷል። በቀላሉ መሬት ላይ የሚደረገውን እንቅስቃሴ አየር ኃይል አባል አያየውም። በዛን ወቅት ግን የኢትዮጵያን አየር ኃይል አባሎች ያደርጉት የነበረ ውጊያ ካሚካዚ የሚባለውን አይነት ነው። ካሚካዚ በጃፓኖች ጠላትህንም ገድለህ ራስህንም ማጥፋት ነው። ይሄ ሁለት የዓለም ጦርነት ላይ ፐርል ሃርበር ላይ ወደ 250 ገደማ የሚሆኑ አውሮፕላኖች በረው ፐርል ሃርበር የአሜሪካኖች ባህር ኃይል መደብ ነው። በረው መጥተው ተፈጥፍጠዋል። ያን ይመስላል ጦርነቱ። እኔ አለቀላት ጀት ስል ተመልሳ ትነሳለች። ሽቅብ አይቻል ከትንሽ ፋታ በኋላ ያ ነብስ ከስጋን የሚለያይ ድምፅ ታሰማና ደግሞ ትሄዳለች፣ ትመታለች። ቦታው በጣም ወሳኝ ነው። በጦይሎትና በዕዳጋ መካከል ያለ ድልድይ ነው። ያን ከተሻገሩ ጨዋታው አልቋል። ያን እንዳይሻገሩ የሚደረግ ምት ነው። የሁለቱም ሰራዊት ጉሮሮ ለጉሮሮ ተናንቋል ማለት እንችላለን። በእንደዛ አይነት እልቂት ውስጥ መሃል መታ ትመታለች። ይህን ለማድረግ ኤርፎርሱ 3 ከ3 አቅጣጫ ትዕዛዝ የሚደርሰው ይመስለኛል። አንድ እዚሁ ውጊያውን የሚመራው መኮንን አብረህን ምታን ነው የሚለው። ድልድዩን ተሻግረው ወደ ባልባ ከምንሆን አብሮ ማለቁን ይመርጣል። ያን ያደርጋል። ሁለተኛው ከአብዮታዊ ሰራዊት ቢሮ ከአስመራ፣ ሶስተኛው ደግሞ ከፕሬዚዳንቱ ቢሮ ነው ውጊያው የሚመራው። በእንዲህ አይነት ሁኔታ ምድር ሰማዩን ቀውጥ እያደረገ አስደንጋጩን የጦርነት ጊዜ ቁጭ ብዬ እንደ ፊልም ስመለከት ነበር። ሁሉም ነገር እንዳለቀለት፣ ከዚህ በኋላ ምንም ተስፋ እንደሌለው ሳቅ፣ በቃ ራሴም ማዳን እንዳለብኝ ቀደም ብዬም አውርቻችኋለሁ። ማንበብም ከሞት ያድናል እያነበብኩ የቆየው ስለነበረ ራሴን ወደማድንበት ስፍራ ጉዞ ጀመርኩ። አየር ኃይልን በተመለከተ ዶክተር ፍርዳውቅ ያጋጠመውን ይናገራል። ተረጋግተን ጸጥ ባለ ሁኔታ ውስጥ በነበርን ጊዜ ከየት እንደሆነ አይታወቅም አውቶቡስ መጣ አለ። አውቶቡሱ ከምጽዋ ከተማ ወደ ዕዳጋ ጤና ጣቢያ ድረስ የሚወስዳቸው ነው። ጥቅጥቅ ብሏል አለ አውቶቡሱ በሰው። እኛንም ግቡ አሉናል። ምንድነው የምንከፍለው? ፍራንክ የላቸውም። ምን ክፍያ አለው? በቃ መጓጓዝ ነው፣ ግቡ ተባለና ገቡ። ቢያንስ ድልድዩ 1 ኪሎ ሜትር ተኩል ይሆናል ርዝመቱ። ልክ መሃል ላይ ሲደርስ የኢትዮጵያን አየር ኃይል መጣ። አስደንጋጭ ነው። የትም መሄድ አይችልም። ሞተሩም ጠፋ። ከማይክሮ ሰከንድ በኋላ ተመልሶ ይመጣል። ምናልባት ድልድዩዋ መጨረሻ ድረስ ሊሄድ ቢል ዕዳጋም የሚከለልበት ቦታ የለም። ግልጥ ያለ ቦታ ነው። ኢትዮጵያን አየር ኃይል ምናልባት ሳዑዲ ደርሶ ሲመለስ ይደርስባቸዋል። በርቀት እንገት የምትወቃል ማይክሮ ሰከንድ ነው የሚበቃው። ስለዚህም ሞትን ቁጭ ብሎ መጠበቅ ሆነ። እዛው ድልድዩ ላይ ሲጋዩ ይታያቸው ጀመር። በእንዲህ አይነት ጭንቀት ላይ ያሉ አሁንም የመጋጨት ያህል ቁልቁል ዘፍቃ አለፈችና ባህሩ ላይ ስትደርስ ሁለቱም ጀቶች ቦምቦቻቸውን ባህር ላይ ጣሉት ይላል። ማን እንደጀመረው አላቅም። ሞቅ ያለ ስብሰባ አውቶቡሱ ተሰማ። በኋላም የሻዕቢያ ከፍተኛ ኃላፊዎች እንዲህ አይነት አስተዋይ ፓይለቶች አሉ፣ ብዙ ጊዜ ህዝብን ላለመምታት ይህንን አይነት እርምጃ ወስደው አጋጥመዋል ብሎ እንዳወራላቸው ዶክተር ፍርዳውቅ ያወጋናል። ይሄ መጽሐፍ
እርግጠኛ ነኝ ድጋሚ የሚወጣ ከሆነ ያየኋቸውን ጸጾች ወይ ለዶክተር ስለሺ እንደመታደልም ጓደኛዬ ነው አርታዩ ለባዩልኝ አያሌው ነግረውና ጥቂት የሚይዟቸው ነጥብ ካልሆነ በስተቀረ በጣም ድንቅ ነው። በተለይ ለእንግሊዝኛ ቋንቋ የሚያበቁት ከሆነ የኛ ሕክምና ባለሙያዎች ምን አይነት መስዋዕትነት ከፍለው የሀገራቸውን ደህንነት እንደሚጠብቁ ሊያሳይ የሚችል ነው። ስለሆነም ይህ 400 ገጽ ያለውን መጽሐፍ 750 ብር ነው። ገዝታችሁ ታነቡት ዘንድ እጋብዛለሁ። ይህን መጽሐፍ ብለርብ ከጻፉለት ሰዎች መካከል አንዱ ጓደኛ አለማየሁ ማሞ ነው። አለማየሁ ሳህል ነበር፣ ተማርኮ ሄዷል። ስለዚህም ሲኦሉን ያውቀዋል። ያን ሲኦል ጎብኝቶ የተሰማውን ጽፎለታል። እኔም አውቀዋለሁ። ሲኦልን ስትኖራት እንዴት ከባድና አስቸጋሪ ነው። እያንዳንዷን ሰከንድ ህይወት ትከፍልበታለህ። እንዲህ አይነቱን ስቃይ ያላዩ ግን ጦር አውርድ እያሉ ምድር ሲወጉ ሳይ አዝናለሁኝ። አሁን እርግጠኛ ነኝ ዶክተር ታሪኩ፣ ዶክተር አክሊሉ፣ ዶክተር ግርማ፣ ዶክተር ፍርዳወቅ፣ ሲስተር ሊዲያ ይህንን ህይወት አልፈውበት ስለ ጦርነት የሚያወጉ ሰዎች ሲያጋጥማቸው የሚያማቸው የሚያዝኑም ይመስለኛል። ብዙ ልንማርበት የምንችለውና አንብባችሁ ትገበዩት ዘንድ እጋብዛለሁ። እንደተለመደው አብረን ገነትን እንስራት፣ ጦርነትን እናርቀው። ብዙ የሚያስብል ነው ይህ መጽሐፍ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት እንላለን። እኔ ዶክተር ታሪኩ፣ ዶክተር አክሊሉ፣ ዶክተር ግርማ፣ ሲስተር ሊዲያ ከሻዕቢያ ዶክተር ማሪ፣ ዶክተር ብርሃነ ሰው ሆኖ አይቻለኝ። ሰው ነን። የምር ሰው ስንሆን ልባችን ይራራል። አይደለም ላለው ወደፊት ለሚመጣውም የተሻለች ዓለም ለመፍጠር እንሞክራለን። እንደዛ ነው ምዕራቦቹ ገነትን ቢያንስ ለራሳቸው የሰሩት። ስለዚህም እኛም ለራሳችን ገነትን ለማነጽ ሰው ነው። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት የሚሉት አበው ይህንን ነው። ሰላም በምድራችን ላይ ይስፈን።